ሰላም ጤና ይስጥልን እንደምን አላችሁ ደህና ናችሁ ዛሬ ይዤላችሁ የቀረብኩት ለጀማሪዎች ነው ለጀማሪዎች እስካሁን ድረስ ግሬስ እንግሊሽ ከመነሻው ጀምሮ ሲለቃቸው የቆዩት የተለያዩ ቪዲዮዎች በተለያየ ርዕስ ጉዳይ ሲለቃቸው የቆዩት ቪዲዮዎች more of intermediates or መካከለኛ የሚባሉትን የእንግሊዘኛ ቋንቋ መማር የሚፈልጉትን ይዞ ሲጓዝ ነው የቆየው አሁን ግን ቴሌግራም በውስጥ መስመር ያናገራችሁን ስላላችሁ ለጀማሪዎችስ ይሄ ለኛ ትንሽ ከበድ ያለናልና እኛንም እንዲያካትት ለጀማሪዎችም ጭምር ብትለቁልን የሚል ነገር ስለደረሰን ዛሬ ይዤላችሁ የቀረብኩት ለጀማሪዎች from the scratch ለሚጀምሩ ሰዎች ወይም እንግሊዘኛ ቋንቋ ተማሪዎች ነው እሱ ምንድነው demonstrative pronouns ነው demonstrative pronouns ይሄ ቪዲዮ ከጨረሰ በኋላ እርግጠኛ ነኝ ያለ ምንም መደናገር demonstrative pronounsን በደንብ ተጠቀማላችሁ ወይም ደግሞ በአግባቡ ተጠቀማላችሁ ብዬ አስባለሁ እንዲሁ በዘፈቀደ መጠቀም ሳይሆን በአግባቡ ስንቶቻችንን እነዚህ demonstrative pronouns የሚባሉትን በአግባቡ የምንጠቀማቸው ሁሉ ጊዜ ስንጠቀማቸው በዘፈቀደ የመጠቀም ነገር አለና ይሄን ነገር ለማስቀረት ይሄን ቪዲዮ በትክክልና በአግባቡ መከታተል እጅግ በጣም አስፈላጊ ነው ብዬ አምናለሁ What are demonstrative pronouns? Demonstrative pronouns are words used to point out people, animal, place and things. እነኚህ ነገሮች point out ወይም refer ያደርጉልናል እስኪ እያንዳንዳቸውን እንያቸው What are they first? These አነባበባቸው ራሱ ይለያል ቀደም እንዳልኩት ኢንተርሚዲየት ወይም መካከለኛ ተናጋሪ ሆነንም ኦቨርላፕ የሚያደርጉብን አነባበብ እንትኖች አሉ these ይሄኛው this የሚለው ስ ሳውንድ ነው ያለው these ይሄኛው ደግሞ ኢ ያለበት ያለበት ይሄኛው ደግሞ z ሳውንድ ነው ያለው ስለዚህ በእነኚህ የአነባበብ ስልት ምክንያት አነጋገራችን ያስተቻዋል መልእክታችን ሊያዛባውም ይችላል so these ሌላኛው that those እስኪ ምን ማለት እንደሆኑ እያንዳንዳቸውን እንያቸው እስከ መጨረሻው አብራችሁን ቆዩ ቅዱስ ነኝ ከግሬስ እንግሊሽ በመካከል ላይክ ሰብስክራይብ ሼር ማድረጋችሁን አትዘንጉ ምክንያቱም ሁሉ ጊዜ የምንለቃቸው የተለያዩ ቪዲዮዎችን ይደርሳችሁ ማለት ነው አመሰግናለሁ stay with us to the end this refers to singular nouns this refers to singular nouns ማን ነው ሪፈር የሚያደርግልን singular nouns ወይም ሲንግል የሆነ ነገር አንድ ሰው አንድ ቦታ አንድ እንስሳ so ስም ነው ሪፈር የሚያደርግልን like a person an animal a thing a place እነኚህ ነገሮች a ምትለዋን እንዳትረሱ a ማለት one ማለት ነው አይደለ a person a thing a place an animal an እና a ምን ጊዜ ቢሆን ምን ማለት ናቸው አንድ ማለት ናቸው so ይሄን ነገር እንዳንረሳ ስለሆነም this የሚለው ሪፈር የሚያደርግልን ወይም የሚነግረን something which is nearby for the speaker ለተናጋሪው ቅርብ የሆነ ነገር አንድ ነገር ሆኖ አንድ ሰው ሆኖ አንድ ቦታ ሆኖ አንድ እንስሳ ሆኖ ለተናጋሪው ግን ቅርብ ከሆነ this እንለዋለን this በምሳሌ ነው እስኪ this man is very tall ሰውን ሪፈር ሲያደርግልን this man is very tall እዚህ ቅርብ ያለ ቦታ this man is very tall this cat is furious እዚህ ጋር ያለችው ድመት ኃይለኛ ነች furious means ኃይለኛ ቁጡ ማለት ነው this cat is furious this mountain is fascinating to spend time ጊዜን ለማሳለፍ እጅግ በጣም ይማር አምራችን ሰብሰብ የምናደርግበት የሚያስደስተን ቦታ ከሆነ fascinating ማለት እንደምንችል ባለፈው አይተናል so this mountain is fascinating to spend time this እዚህ ጋር ያለው እዛ ቆሜ ነው ማለት ነው ተራራው ላይ ቆሜ ነው እየተናገርኩት ያለ ማለት This mountain is fascinating to spend time.
ሶፋው ላይ ቁጭ ብዬ ሊሆን ይችላል ወይም አጠገቤ ሆኖ ሊሆን ይችላል። this coach is comfortable this coach is comfortable ምቹ ነው ይሄ ሶፋ። ኮች ማለት አሰልጣኝ የሚለውን አይደለም እዚህ ጋር። ኮች ማለት ምን ማለት ነው? ሶፋ ማለት ነው፣ መቀመጫው ሶፋ። so this coach is comfortable this coach is comfortable መቀመጫው ወይም ሶፋው ምቹ ነው ለማለት ማለት ነው። this እዚህ ጋር ወይ ተቀመጨበት ነው ወይም ደግሞ አጠገቤ ነው ማለት ነው። this coach is comfortable this ወደ ፕሉራል ሲቀየር ወደ ብዙ ሁለትና ከዛ በላይ ሲቀየር ምን ይሆናል? these ይሆናል። ምን ይሆናል? these refers to plural nouns these refers to plural nouns ፕሉራል የሆኑ ብዙ የሆኑ ነገሮችን ሪፈር የሚያደርግልን ማን? these which are nearby for the speaker which are nearby for the speaker ለማን ቅርብ የሆኑ ናቸው? ለተናጋሪው ቅርብ የሆኑ ናቸው። ሁለትና ከዛ በላይ ሆነው አሁንም ልክ እንደዚህ ቅርብ ሆነው ነገር ግን ልዩ የሚያደርጋቸው ከዛኛው ምንድነው? ብዙ መሆናቸው፣ ሁለትና ከዛ በላይ መሆናቸው እና ለተናጋሪው ቅርብ የሆኑ which are nearby for the speaker ማንን ነው ሪፈር የሚያደርግልን? like people animals things places people animals places things a person አላልኩም። የፐርሰን ፕሉራሉ ማን ነው? people አይደል? people ነው ያልኩኝ። አን አኒማል ብያለሁ አይደል? አን አኒማልስ አላልኩም። animals ብቻ ከዛስ places a place አላልኩም። places a thing አላልኩም። things ስለዚህ ብዙ ነገሮችን የሚገልጽልን ማለት ነው። ቅርብ ሆነው ብዙ የሆኑ ነገሮችን የሚገልጽልን ከሆነ ማን እንጠቀማለን ማለት ነው? these እሺ እላይ ያየነውን አረፍተ ነገር እዚህ ጋር እንድገመው እስኪ በፕሉራል አድርገን ወይም በthese እንድገመው እስኪ these men are very tall these men are very tall these men are very tall እነኚህ ሰዎች ረጃጅሞች ናቸው። these men are very tall these cats are furious these cats are furious እነኚህ ድመቶች ኃይለኞች ናቸው። these cats are furious ሁለትና ከዛ በላይ የሆኑ ቁጥራቸው ማለት ነው። these mountains are fascinating to spend time these mountains are fascinating to spend time እነኚህ ተራራዎች ጊዜን ለማሳለፍ እጅግ በጣም ያስደስታሉ፣ ይመቻሉ ማለት ነው። these mountains are fascinating to spend time ከተራራዎቹ ሆኜ ነው። የተለያዩ ተራራዎች መንታ ተራራዎች ሊሆኑ ይችላሉ። አንዱ ጫፍ ላይ ሆኜ እነኚህ ተራራዎች ጊዜን ለማሳለፍ እጅግ ይመቻሉ፣ ያምራሉ ምናምን ለማለት ስንፈልግ these mountains are fascinating to spend time ሶፋዎቹ 2 3 4 5 እና ከዛ በላይ የሆኑ ሶፋዎችን ቤት ውስጥ ገብተን እነኚህ ሶፋዎች በጣም ምቹ ናቸው ለማለት ከፈለግን ምን እንላለን? የቅድሙን አረፍተ ነገር ነው እየደገምን ያለው። these coaches are comfortable these coaches are comfortable እነኚህ ሶፋዎች ምቹ ናቸው። these coaches are comfortable these coaches are comfortable በጣም ጥሩ። this ቅርብ ሆኖ አንድ ነገር የሆነን these ሁለትና ከዛ በላይ ሆነው ቅርብ የሆኑ ነገሮችን የምንገልጽበት ነው። that ነው እስኪ that refers to singular nouns እንደማን? እንደ this that refers to singular nouns which are far from the speaker ትልቁ ነገር እዚህ ጋር ነው። which are far from the speaker የዚህ ተቃራኒው ምንድነው? that ነው አይደለ? that ሩቅ የሆነ ነገር so that ስንል ሲንጉላር ሆኖ ሩቅ የሆነ ነገርን ለመግለጽ የምንጠቀምበት that ማለት ነው። በኤግዛምፕል ስናየው that man is very tall ያ ሰውዬ ሩቅ ያለው ማለት ነው። ያ ሰውዬ በጣም ረጅም ነው። that cat is furious ያቺ ወይም ያ ድመት ኃይለኛ ነው ወይም ኃይለኛ ናት። that cat is furious ከሩቅ ነው ያለች ማለት ነው። ከሩቅ ሆኜ እዚህ ሜዳው ላይ ሆኜ ሊሆን ይችላል፣
ሌላኛው ተራራ ሌላኛው ጋራ ላይ ሆኜ ሊሆን ይችላል። that mountain is fascinating to spend time. that mountain is fascinating to spend time. ጊዜን ለማሳለፍ ያ ተራራ ጊዜን ለማሳለፍ እጅግ በጣም ማራኪ እጅግ በጣም የሚመች ነው። that mountain is fascinating to spend time. that couch is comfortable. that couch is comfortable. ያ ሶፋ ምቹ ነው። ያ ሶፋ ምቹ ነው። ራቅ ብዬ ነው የምናገረው ከተናጋሪው ራቅ ያለ ነገር ነው ብለናል አይደል? that couch is comfortable. let's see those እነኛ ማለት ነው ከሩቅ those refers to plural nouns which are from the speaker. ከተናጋሪው ሩቅ ሆነው ሁለትና ከዛ በላይ ያሉ ነገሮችን የምንገልጸው those ብለን ነው። so እላይ ያየናቸውን አረፍተ ነገሮች እዚህ ጋር እንድገማቸው። those men are very tall. those men are very tall. እነኛ ሰዎች ረጃጅሞች ናቸው። እነኛ ወንዶች ረጃጅሞች ናቸው። those men are very tall. those cats are furious. those cats are furious. እነኛ ድመቶች ኃይለኞች ናቸው። those cats are furious. ተራራዎቹ ከርቀት ስናያቸው እነኛ ተራራዎች ጊዜ ለማሳለፍ በጣም ይመቻሉ፣ በጣም ደስ ይላሉ ምናምን ማለት ከፈለግን ምን እንላለን? those mountains are fascinating to spend time. those mountains are fascinating to spend time. look, those mountains are fascinating to spend time. እነኛ ተራራዎች ጊዜን ለማሳለፍ ይመቻሉ። those mountains are fascinating to spend time. እነኛ ሶፋዎች ምቹ ናቸው። እነኛ ሶፋዎች ምቹ ናቸው። those couches are comfortable. እነኛ ሶፋዎች ምቹ ናቸው። those couches are comfortable. those couches are comfortable እያልን መግለጽ እንችላለን። this ምንድነው? ይህ ማለት ነው። ይህ ከቅርብ ያለ ወንድም ሊሆን ይችላል፣ ሴትም ሊሆን ይችላል። ጾታ ኒውትራል ነው። እዚህ ጋር የሚያሳየን ምንድነው? ጾታ ኒውትራል ነው። ለማብራራት ያክል this ለምሳሌ this girl ማለት እንችላለን፣ this boy ማለት እንችላለን፣ these girls ማለት እንችላለን፣ these boys ማለት እንችላለን፣ that boy ማለት እንችላለን፣ that girl ማለት እንችላለን፣ that boy that girl፣ those boys ማለት እንችላለን፣ those girls ማለት እንችላለን። ስለዚህ ከጾታ ነፃ ናቸው። ወንድንም ሴትንም እንገልጽበታለን ማለቴ ነው። they are gender neutral። ጾታን የሚገልጹ ነገሮች አይደሉም። ስለዚህ ለሁለቱም መጠቀም እንደምንችል ለመናገር ያክል ነው። እጅግ በጣም አመሰግናለሁ። እስከ መጨረሻው እንደተከታተላችሁ ተስፋ ያደረኩኝ ቅዱስ ነበርኩኝ ከግሬስ እንግሊሽ። ሰብስክራይብ፣ ላይክ፣ ሼር እና ኮሜንት ማድረጋችሁን አትርሱ። ምክንያቱም ሁሉ ጊዜም ቢሆን እንደዚህ አይነት ማራኪ የሆኑ አስፈላጊ የሆኑ ኤክስፕሬሽንስ እየለቀቅን ስለሆነ እናንተም የትምህርቱ ተቋዳሽ እንድትሆኑ ስለምንፈልግ ማለት ነው። እናመሰግናለን። በሌላ ርዕስ እስከምንገናኝ እጅግ በጣም አመሰግናለሁ። ቻው።